እኛ በተለያዩ የመንግስት ኃላፊነቶች ያገለገልንና ያገለገልን የምንገኝ የወላይታ ተወላጅ አመራሮች፣ የወላይታ ህዝብ ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ዲያስፖራዎች፣ የንግዱ ማህበረሰብ አባላት፣ የፖለቲካ ፓርቲ አመራሮችና አባላት፣ ልሂቃን፣ አርቲስቶች እንዲሁም የማህበራዊ ሚዲያ አንቂዎች ከሚያዝያ 24 እስከ 25 ቀን 2017 ዓመተ ምህረት በወላይታ ጉታራ ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ቃል ባደረግነው የእርቅና የአንድነት ፕሮግራም ውይይት ማጠቃለያ ይህንን ባለ 10 ነጥብ የአቋም መግለጫ በጋራ ስምምነት አውጥተናል። በወላይታ ህዝብ ዘንድ የሚነሱ ኢኮኖሚያዊ፣ ማህበራዊና የመልካም አስተዳደር ጥያቄዎችን በቅንነት በማዳመጥ በትብብርና በአንድነት መንፈስ ሁሉንም የልማት አቅሞችን በማስተባበር ለመመለስ እርስ በርስ መደማመጥ፣ መግባባትና አንድነት መፍጠር አንገብጋቢ መሆኑ ታምኖበት ይህ የእርቅና የአንድነት መድረክ በክልልና በዞን አመራሮች አስተባባሪነት ተካሂዷል። እስካሁን የተመዘገቡ መልካም ውጤቶች እንደተጠበቁ ሆነው ይበልጥ ተደምረን ተጋምደንና አንድ ሆነን ያሉብንን ልዩነቶች አስወግደን እጅ ለእጅ ተያይዘን ተጉዘን ቢሆን ኖሮ አሁን ካለንበት ብዙ ርቀት ቀድመን እንደምንገኝና የህዝባችንን የብልጽግና ጉዞ በተሻለ ፍጥነት ማስኬድ እንደሚቻል የሚካድ አይደለም። ፈጣሪ መልካም የተፈጥሮ ጸጋ ማለትም ህዝቡን በብቃት ሊመግብ የሚችል የሚታረስ ለም መሬት፣ የገጸ ምድርና የከርሰ ምድር ውሃ፣ ተስማሚ አየር ጠባይ፣ አጓጊ የቱሪስት መስህብ፣ የተለያዩ ማዕድናትና ብሩህ አእምሮ የታደሉ ሀገር ያቀኑ ከኢትዮጵያ አልፎም ለዓለም ምሳሌ የሆኑ ዜጎችንና ሙሉ ህይወታቸውን ለእግዚአብሔር ሰጥቶ ሰማይን ከምድር የሚያስታርቁ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም መንግስትንና ታላላቆችን የሚሰሙ ታዛዥ ወጣቶችን አድሎን ሲያበቃ በእጃችን ያለ ወርቅና አልማዝ በአግባቡ ሳንመለከት በመቅረታችን ከሚገባን ከፍታ ላይ ሳንደርስ ቀርተናል። ስለሆነም መጪው ዘመን ለወላይታ ብሩህ እንዲሆንና ከኛም አልፎ ለመላው ኢትዮጵያ በረከት እና የብልጽግና ምንጭ እንዲሆን የበኩላችንን ጉልህ ሚና መጫወት እንዲያስችለን በሚከተሉት ጉዳዮች ላይ በመግባባት የጋራ አቋም መግለጫ አውጥተናል። 1. እኛ በተለያዩ የመንግስት ኃላፊነቶች ያገለገልንና እያገለገልን የምንገኝ የወላይታ ተወላጅ አመራሮች፣ የወላይታ ህዝብ ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ዲያስፖራዎች፣ የንግዱ ማህበረሰብ አባላት፣ የፖለቲካ ፓርቲ አመራሮችና አባላት፣ ልሂቃን፣ አርቲስቶች እንዲሁም የማህበራዊ ሚዲያ አንቂዎች ህዝባችንን ስናገለግል በአንድም በሌላ መንገድ በተፈጠሩ የእርስ በርስ ልዩነቶችና ቅሬታዎች ምክንያት በወላይታ ስር የሰደዱ የልማትና የመልካም አስተዳደር ችግሮች በዘላቂነት እንዲፈቱ የሚጠበቅብንን ሚና በተገቢው ባለመወጣታችን በህዝባችን ላይ ለደረሰው በደል ከልብ ይቅርታ እንጠይቃለን። በዚህ ምክንያት በህዝባችን ላይ የደረሰውን በደል ለመካስና ለህዝባችን ክብርና ብልጽግና ስንል እርስ በርሳችን ከልብ ይቅር ተባብለን የተሟላ ሰላም ያወረድን መሆናችንን እናረጋግጣለን። ከዚህ በኋላ በመካከላችን ያስተሳሰብና የተግባር አንድነት ሊፈጥሩ የሚችሉ ጉዳዮችን በማጠናከር የህዝባችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥቅሞችና ፍላጎቶች ላይ የሚስተዋሉ ልዩነቶችን በማስወገድ እጅ ለእጅ ተያይዘን በጋራ ለመስራት ቃል እንገባለን። 3. እኛ የዚህ መድረክ ተሳታፊዎች የህዝባችንንና በየደረጃው የሚገኙ አመራሮቻችንን አንድነት የሚያጠናክሩ ሁሉንም አሳታፊ የሚያደርጉ ሁሉ አቀፍ አስቻይ ሁኔታዎችን ለመፍጠር እጅ ለእጅ ተያይዘን ለወላይታ ህዝብ ጥቅምና ክብር በጋራ ለመስራት ቃል እንገባለን።
4 የህዝባችን የጋራ እሴት የሆነውን መከባበር፣ መደማመጥ፣ መቻቻል እና መመካከር የሚሸረሽሩ ሐሳቦችን በቃል በህትመት በቪዲዮና በማናቸውም ዘዴ በተለይ በማህበራዊ ሚዲያ የሚተላለፉ መልእክቶች የህዝባችንን እሴት ያከበሩ ለልማትና ለመልካም አስተዳደር ግንባታ አዎንታዊ ሚና የሚጫወቱ አስተሳሳሪ ትርክቶች መገንቢያ እንዲሆኑ እንዲሁም ያለፉ ስህተቶችን በማረም ማናቸውም ልዩነቶችና አለመግባባቶች ሲኖሩ በባህላችንና በእሴታችን መሰረት በግል ወይም በጋራ በሰለጠነና በሰላማዊ መንገድ በውይይት ብቻ ለመፍታት ቃል እንገባለን። 5 ቀደም ሲል በዞናችን የተጀመሩና ተጠናቀው ለህዝብ አገልግሎት ያልበቁ የንጹህ መጠጥ ውሃ፣ የመንገድ፣ የጤና፣ የትምህርት፣ የተለያዩ አገልግሎት መስጫ ተቋማት፣ የወላይታ ቀደምት ባለውለታዎች መታሰቢያ ሐውልቶች እና ሌሎች የልማትና መልካም አስተዳደር ማሳለጫ መሰረተ ልማቶች በተቻለ ፍጥነት እንዲጠናቀቁና የህዝባችንን የልማት ፍላጎት እንዲያሟላ የሚጠበቅብንን ሁሉ አቀፍ ድጋፍና ክትትል ለማድረግ ቃል እንገባለን። 6 ህዝባችንን ዕለት ተዕለት የሚያማርሩ እና የሚያንገላቱ በፍትህ ሴክተሮችና በሌሎች ተቋማት አገልግሎት አሰጣጥ ላይ የሚታዩ ብልሽቶችን ለማረም በዘር፣ በሃይማኖት፣ በአካባቢ፣ በጊዜና በማናቸውም ልዩነቶች ሳንታጠር ምልዓተ ህዝቡን ያሳተፈ ምህረት የለሽ ትግል በማድረግ የህዝባችንን የመልካም አስተዳደር ችግሮችን በአስተማማኝ ሁኔታ በፓርቲ ዲሲፕሊን ለመፍታትና ተጠያቂነትን ለማስፈን ከመቼውም ጊዜ በላይ ተግተንና ተቀናጅተን ለመስራት ቃል እንገባለን። 7 በተለያዩ ገፊና ሳቢ ምክንያቶች የተነሳ የሚደረግ የሀገር ውስጥና የውጭ ሀገር ህገወጥ ስደት፣ የህፃናትና የወጣቶች የሴቶች ህገወጥ ዝውውር፣ የጉልበት ብዝበዛና ልዩ ልዩ ጥቃቶችን ለመግታት ለመከላከልና ለመቆጣጠር የሚያስችሉ የአጭር የመካከለኛና የረጅም ጊዜ እቅዶችን በማዘጋጀትና በመተግበር ጥቅሞቻቸውና መብቶቻቸው እንዲከበሩ ተግተን ለመስራት ቃል እንገባለን። 8 ህዝባችንን ከጎረቤት ወንድም ህዝቦችና ከሌሎች ህዝቦች ጋር ከወትሮ በበለጠ መልኩ በሚያቀራርቡና በሚያሰባስቡ ገዢ ትርክቶች ላይ በመስራት የትብብርና የአንድነት መንፈስ በማጎልበት ለክልላችንና ለሀገራችን ሁለንተናዊ ብልጽግና ተግተን ለመስራት ቃል እንገባለን። 9ኛ እኛ በተለያዩ የመንግስት ኃላፊነቶች ያገለገልንና እያገለገልን የምንገኝ የወላይታ ተወላጅ አመራሮች፣ የወላይታ ህዝብ ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ዲያስፖራዎች፣ የንግዱ ማህበረሰብ አባላት፣ የፖለቲካ ፓርቲ አመራሮችና አባላት፣ ልሂቃን፣ አርቲስቶች እንዲሁም የማህበራዊ ሚዲያ አንቂዎች በወላይታ የሚገኙ ተፈጥሯዊና ሰው ሰራሽ ጸጋዎችን በማስተዋወቅ የህዝባችንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅሞችን ለማስከበር በየትኛውም ጊዜና ቦታ የወላይታ አምባሳደር ለመሆን ቃል እንገባለን። 10ኛ ቀደም ሲል በተፈጠሩ የአስተሳሰብና የተግባር አንድነትን በሚሸረሽሩ ነጠላ ትርክቶች ምክንያት ያለንን ዘርፈ ብዙ ጸጋና እምቅ የማምረት አቅም በአግባቡ ባለመጠቀማችን ህዝባችን ያጣውን ክብርና ልዕልና እንዲሁም የተሸረሸሩ እሴቶች ተመልሰው እንዲዳብሩ ለማድረግ ታታሪውን ህዝባችንን፣ ባለሀብቱን፣ ምሁሩን፣ ዲያስፖራውን፣ ወጣቶችና ሴቶችን እንዲሁም አጋር አካላትን ከጎናችን በማሰለፍ ያጭር መካከለኛና የረጅም ጊዜ ተግባራትን በማቀድና ለተፈጻሚነታቸውም ቀን ከሌሊት በመረባረብ ለወላይታ ብልጽግናና ሁለንተናዊ ዳሴ ተግተን ለመስራት ቃል እንገባለን። ሚያዝያ 25 ቀን 2017 ዓ.ም ወላይታ ሶዶ ኦቲድ ወላይታ ወርቃ ማይዛና። እጅግ በጣም አመሰግናለሁ። ባያን የዋሉትን ውለታ እያሰብን እያጨበጨብን እሳቸው እውቅና የሚያገኙበትን ሂደት እንፈጥራለን ማለት ነው። የቀድሞ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ የእናንተ ሞራል አይሰማም ባካችሁ። እሳቸው እዚህ መገኘት አልቻሉም። ተወካይ ይመጣሉ። አጨብጭቡ ባካችሁ። እያጨበጨባችሁ ወደዚህ
ክቡር አቶ አማኑኤል ናቸው ወክለው የመጡት። በኢትዮጵያ ባንዲራ ታጅበው ለከፈሉት መስዋዕትነት፣ ላሳዩት ድንቅ አመራር፣ ላሳዩት ሰፊ ትዕግስት፣ ለአፍሪካውያን ለዓለም ሁሉ ተምሳሌት የሆኑ ድንቅ መሪ የወጡት ከዚች ከድንቅ ምድር ወላይታ ነውና እናንተም እኛም የምናውቃለን። አጨብጭባችሁ ብለባካችሁ ሞቅ ልታደርጉልን እጅግ አድርገን እናመሰግናለን። ሰርቲፊኬት ዋንጫ ብቻ ሳይሆን ክብር ለሚገባው ሰው የሚሰጠው የወላይታ ቡልኮ አለ። የወላይታ ቡልኮ ለብሰው ነው። የታለ ታዲያ ሞራላችሁ? እጅግ አድርገን እናመሰግናለን። ልክ ከአንድ ጠንካራ ጀግና ወንድ ጀርባ አንዲት ጀግኒት ሴት አለች ነው ቢሉና የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ንግግራቸው ጥልቀት ያለው አርቆ አሳቢነታቸው ሁሉም የሚታወስ አሁንም ድረስ ለመላው ኢትዮጵያውያን ከፍ ያለ ስራ እየሰሩ የሚገኙ ድንቅ የቀድሞ ቀዳማዊት እመቤት ሮማን ተስፋዬ ሁለቱ እንግዲህ በኃይለ ማርያምና ሮማን ፋውንዴሽን ደግሞ ተአምር እየሰሩ ይገኛሉ። ለዚህም ታላቅ ክብር አለን። አጨብጭቡላቸው እባካችሁ። ከልጅነት እኔ እንደሳቸው መሆን እያሉ ብዙ ሕፃናት የሚመኙት ክቡር አምባሳደር ተሾመ ቶጋ በተለያዩ ዓለማት ኢትዮጵያን በመወከል ኢትዮጵያን ከፍ ያደረጉ ወላይታን ያኮሩ ከባዱን ፓርላማ በጥበብ የመሩ ድንቅ መሪ አጨብጭቡላቸው እባካችሁ። ሆደ ሰፊ ታጋሽ ለዚህ ታላቁ ስኬት ከፍተኛ አስተዋጽኦ ላበረከቱ ሞራላችሁ አይሰማኝም። አጨብጭቡላቸው። ቡልኮ ይለብሳሉ። ዋንጫውን ሰርቲፊኬቱ ላገለገሉት ለሰጡን ትልቅ ስጦታ የሚገባቸው አጨብጭቡላቸው እባካችሁ። በመቀጠል በአብዛኛዎቻችን ኪስ ገብቶ የወጣውን ብር በሳቸው ፊት ኮሪኒ አማካሪ የቀድሞው የባንክ ገዢ በታላቅ ሞራል ትናንትና እሳቸው ሲያወሩ እኔ እያለቀስኩ ነበር። አብዛኛዎቻችን በጣም ስሜታዊ ሆነናል። ምን ያክል ለአካባቢያቸው፣ ምን ያክል ለሀገር፣ ምን ያክል ለአፍሪካ ጭምር ትልቅ እውቀትና ትልቅ መስዋዕትነት የከፈሉ ጭምር ናቸው። አጨብጭቡላቸው እባካችሁ። አጨብጭቡላቸው፣ አጨብጭቡላቸው። ዋንጫው ሰርቲፊኬቱ ቡልኮ ይገባዎታል ጋሼ። አጨብጭቡላቸው እባካችሁ። እጅግ አድርገን እናመሰግናለን። አጨብጭባችሁ ተቀበሏቸው። ሕይወታችንንም ጭምር መስዋዕት አድርገን ለወላይታ ሕዝብ ትልቅ ውለታ ከፍለናል ብለው ትልቅ ሲያወሩ ነበረ። አሁንም ይቀጥላል። በመቀጠል አጨብጭቡላቸው ተቀበሉልኝ እባካችሁ በሞራል እሺ። ልክ እንደ አምባሳደር ተሾመ ቶጋ ሁሉ ኢትዮጵያን ፓርላማ የመሩ ዶክተር ጴጥሮስ ኦላንጎ አብዛኛው የወላይታ ተወላጅ መነሳሳትን የፈጠሩ ጀግና ናቸው። ሞራል ይገባቸዋል እባካችሁ፣ ሞራል ይገባቸዋል። ቡልኮ ማወሰና ሰርቲፊኬት ይቆሰና ዋንጫም እንደዚሁ ይገባቸዋል። አጨብጭቡላቸው እባካችሁ። እጅግ አድርገን እናመሰግናለን። በመቀጠል ደግሞ ክቡር አቶ ኃይለ ሚካኤል ጫሞ የቀድሞ የባህል ቱሪዝም ሚኒስቴር የነበሩ አጨብጭባችሁ በታላቅ ሞራል እባካችሁ ሶላንጎ አማካኝነት በውክልና እየወሰዱ ይገኛሉ። አጨብጭቡላቸው፣ አጨብጭቡላቸው። ቡልኮ ሰርቲፊኬቱ ሞራላችሁ አይሰማም። አጨብጭቡላቸው እባካችሁ። እጅግ አድርገን እናመሰግናለን።
ሁሉ እኮ ዋንጫውን ሰርቲፊኬቱን ይገባቸዋል ካላችሁ ሞቅ አድርጋችሁ ታጨበጭባላችሁ እባካችሁ። አሁን ደግሞ በመቀጠል በክልል ደረጃ አፈ ጉባኤ ሆነው ሲሰሩ የቆዩ ክቡር አቶ መንግስቱ ሻንካ በክልል ደረጃ በአፈ ጉባኤነት ከፍተኛ አስተዋጽኦ ሲያበረክቱ የቆዩ ይገባቸዋል። ሞራላችሁ የታለ ታዲያ? ሞራላችሁ እናመሰግናለን። የወላይታ እሺ ከልበን አመስግኑ ለባካችሁ። በመቀጠል ደግሞ የወላይታ ዞንን ሲያስተዳድሩ የነበሩ አስተዳዳሪዎች እውቅና ይሰጣቸዋል። በዚህ መሰረት አቶ ማሞ ጎዶሎ ከ1992 እስከ 94 ድረስ ሲያገለግሉ ቆይተዋል። በእሳቸው ጊዜ የቻሉትን ሁሉ ለወላይታ ሕዝብ ሲያበረክቱ የቻሉትን ሁሉ ሲያደርጉ ስለቆዩ በዚህ ታላቅ መድረክ ላይ እውቅና መስጠት ስለሚያስፈልግ በታሊር አቶ ፍሬ አልታየ ክቡር አቶ ፍሬ አልታየ ከ1994 እስከ 96 ዓመተ ምህረት ድረስ በማገልገል በመላው ወላይታ ልብ ውስጥ እንዳሉ የዘለቁ ናቸው። ነፍሳቸውን ባጸደ ገነት ያኑሩልን። አሁን አጠገባችን ባይኖሩም ስማቸው ሁሉ ይነሳል። አጨብጭቡላቸው እባካችሁ። እጅግ አድርገን እናመሰግናለን። ክቡር አቶ ፍሬ አልታየ ከ1994 እስከ 96 ዓመተ ምህረት ድረስ። አሁን ደግሞ በመቀጠል ክቡር አቶ አማኑኤል ኦቶሎ ከ1996 እስከ 1999 ዓመተ ምህረት ድረስ ወላይታ ዞንን በማስተዳደር ትላልቅ ሜጋ ፕሮጀክቶችን ከአስፈጻሚዎቻቸው ጋር ሆነው አኑረዋል፣ ሞክረዋል። አሁን በዚህ አይገኙም። ተከበሩ አቶ አማኑኤል ኦቶሎ የታለ እጃችሁ? የታለ ሞራላችሁ? አጨብጭባችሁ በሞራል በተወካይ አማካኝነት እየሰሩ ይገኛሉ። ተወካዮች ደግሞ የምንወዳቸው አባታችን ክቡር አቶ ተክለውን ባጥናፉ ናቸው። ልጃቸውን እየመጣች ሳትሆን አልቀረችም። አጨብጭባችሁ እስኪ በሞራል ተቀበሉልን እባካችሁ። አጨብጭባችሁ አንድ ላይ ይቀበላሉ ከክቡር አቶ ተክለውን ባጥናፉ ጋር ማለት ነው። ሞራላችሁ እየሰጧት ነው የሚገኙት። አጨብጭቡላቸው እባካችሁን፣ አጨብጭቡላቸው። ዛሬ አጠገባችን ባይኖርም የሰራቸው ስራዎች ራዕይ